የማንቸስተር ዩናይትድ ልምምድ ማዕከል የሆነው ካሪንግተን አዲስ መንፈስና ከባድ ዝግጅት እየታየበት ሲሆን የአሰልጣኝ ማይክል ካሪክ አዳዲስ እቅዶችና የተከላካዩ ሃሪ አማስ ጉዳይ ከፍተኛ ትኩረትን እየሳቡ ይገኛሉ። በሌላ በኩል ወደ ኦልድ ትራፎርድ ለመመለስ ከጫፍ የደረሰው ማርከስ ራሽፎርድ የገጠመው ያልተጠበቀ እውነታና በጅም ቤት ውስጥ አስፈሪ ሰውነት ገንብቶ የተመለሰው ቤንጃሚን ሼሽኮ የሳምንቱ መነጋገሪያ ርዕስ ሆነዋል። ዝውውርን በተመለከተ ማንቸስተር ዩናይትድ አንድሬ ሳንቶስና ዩሪ ቴሌሞንስን ካስፈረመ በኋላ ሶስተኛውን አማካይ ፍለጋ ወደ ሳንቲያጎ ቤርናባው ሊያቀና መሆኑን በርካታ የመገናኛ ብዙሃን እየዘገቡት ይገኛሉ። በዚህም መሰረት ቹዋሜኒ ወይስ ካማቪንጋ፣ ማኑኮኒ ወይስ ካርሎስ ባሌባ ወይስ ደግሞ አሌክስ ስኮት የሚለው ጥያቄ በቅርቡ ምላሽ ያገኛል ተብሏል። በዚህ ቪዲዮ እነዚህና ሌሎች በርካታ መረጃዎችን ይዘንላችሁ ቀርበናል። ታዲያ መረጃው ለብዙዎች ይደርስ ዘንድ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን እንለፍ። የካሪንግተን ቦምብ ቤንጃሚን ሼሽኮ አዲስ ማንነቱን ይዞ ወደ ልምምድ መመለሱ ተሰምቷል። የ23 ዓመቱ አጥቂ ቤንጃሚን ሼሽኮ ለ2026-2027 የውድድር ዘመን ያሳየው አስደናቂ የሰውነት ለውጥ ወይም ደግሞ ቦዲ ትራንስፎርሜሽን የማንቸስተር ዩናይትድ ደጋፊዎችን እያስገረመ ይገኛል። ባለፈው የውድድር ዘመን ማጠናቀቂያ ላይ ከሊቨርፑል ጋር በነበረው ጨዋታ በደረሰበት የጀርባ ጉዳት ምክንያት ከሜዳ ርቆ የነበረው ቤንጃሚን ሼሽኮ አሁን ላይ በካሪንግተን የልምምድ ማዕከል ተገኝቶ በግል የኳስና የአካል ብቃት ልምምዱን በይፋ ጀምሯል። ከቤንጃሚን ሼሽኮ መመለስ ጋር በተያያዘ የተነሱ ዋና ዋና ነጥቦችን ስንመለከት የማይታመን የአካል ብቃትና የሰውነት ለውጥ ማሳየቱ ነው። ቤንጃሚን ሼሽኮ በክረምቱ የእረፍት ወቅት አብዛኛውን ጊዜ በጂም ቤት ውስጥ በማሳለፉ ምክንያት ጡንቻማ፣ ጠንካራና ለማንኛውም ተከላካይ የማይቀመስ አስፈሪ ሰውነት ገንብቶ ተመልሷል። ቤንጃሚን ሼሽኮ በቅድመ ውድድር ወይም ደግሞ በፕሪሲዝን የወዳጅነት ጨዋታዎች ላይ ጥንቃቄ ለማድረግ ሲባል ባይሰለፍም ለፕሪሚየር ሊጉ መክፈቻ ጨዋታ 100% ሙሉ በሙሉ ብቁ ሆኖ መጫወት እንደሚችል ማንቸስተር ዩናይትድ አረጋግጧል። ከባርሴሎና እንዲሁም ከአትሌቲኮ ማድሪድ በኩል የዝውውር ጥያቄዎች ቢመጡም ቤንጃሚን ሼሽኮ የማይነካ የረጅም ጊዜ ፕሮጀክታችን ነው በማለት ማንቸስተር ዩናይትድ ጥያቄያቸውን ውድቅ አድርጎታል። በዚህም መሰረት ቤንጃሚን ሼሽኮ በአሰልጣኝ ማይክል ካሪክ ስር በ2026-2027 የውድድር ዘመን ይበልጥ አስፈሪና ፍጹም ጨራሽ አጥቂ ሆኖ በመምጣት ለተቃራኒ ቡድን ተከላካዮች ትልቅ ስጋት እንደሚሆን ይጠበቃል። የማርከስ ራሽፎርድ ወደ ኦልድ ትራፎርድ መመለስና የገጠመው ያልተጠበቀ እውነታ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የልምምድ ማዕከል ለመመለስ እየተዘጋጀ ባለበት በዚህ ወቅት በኦልድ ትራፎርድ ያልተጠበቀ ፈተና ገጥሞታል። ማርከስ ራሽፎርድ ከማንቸስተር ዩናይትድ ርቆ በአስቶን ቪላ እና በባርሴሎና ቤት በውሰት ባሳለፈባቸው ጊዜያት በተላለፉት ውሳኔዎች ምክንያት የ28 ዓመቱ አጥቂ በማንቸስተር ዩናይትድ ቤት የማሊያ ቁጥር ወይም ደግሞ ስኳድ ነምበር የለውም። በዓለም ዋንጫው 11 ቁጥር ማሊያ በመልበስ ከእንግሊዝ ብሔራዊ ቡድን ጋር የነሐስ ሜዳሊያ ያሸነፈው ማርከስ ራሽፎርድ ከአዲሱ የማንቸስተር ዩናይትድ አመራር ጋር ውይይት በማድረግ በቅድመ ውድድር ዝግጅት ለመሳተፍ ከስምምነት ላይ ደርሷል። ነገር ግን ማርከስ ራሽፎርድ ከ2 ዓመታት በኋላ ወደ ካሪንግተን ሲመለስ ከዚህ በፊት ሲለብሳቸው የነበሩት ማሊያዎቹ በሙሉ በሌሎች ተጫዋቾች ስለተያያዙ የስኳድ ነምበር የለውም። ለምሳሌ ከ2018 ጀምሮ ከዋይን ሮኒ በመቀጠል ሲለብሰው የነበረው 10 ቁጥር ማሊያ በማቲያስ ኩኛ ተይዟል። እንዲሁም ቀደም ሲል የለብሳቸው የነበሩት ማሊያዎች ማለትም 19 ቁጥር በብሪያን ምብሞ፣ 39 ቁጥር ደግሞ በታዳጊው ታይለር ፍሌቸር ተይዘዋል። አዳዲሶቹ ፈራሚዎች ካርል ዳርሎ 12 ቁጥርን፣ አንድሬ ሳንቶስ 17 ቁጥርን እንዲሁም ዩሪ ቴሌሞንስ 18 ቁጥርን ወስደዋል። ማርከስ ራሽፎርድ በውሰት በነበረበት ወቅት በአስቶን ቪላ 9 ቁጥርን በባርሴሎና ደግሞ 14 ቁጥርን ለብሶ የተጫወተ ሲሆን እነዚህ ሁለቱም ቁጥሮች በአሁኑ ወቅት በማንቸስተር ዩናይትድ ቤት ክፍት ናቸው። በተጨማሪም በአሰልጣኝ ማይክል ካሪክ ስኳድ ውስጥ 20፣ 21 እና 24 ቁጥር ማሊያዎች ለማርከስ ራሽፎርድ ክፍት የሆኑ አማራጮች ናቸው። በአጠቃላይ ማርከስ ራሽፎርድ ወደ ቀድሞ ቤቱ ወደ ኦልድ ትራፎርድ ሲመለስ በቦታው ላይ ያለውን ብቃት ለማስመስከር ብቻ ሳይሆን አዲስ የቡድን ማሊያ ቁጥር መርጦ ጉዞውን እንደገና ለመጀመር ይገደዳል ማለት ነው። የግራ መስመር ተከላካይ የሆነው ሃሪ አማስ በማይክል ካሪክ እቅድ ውስጥ አዲሱ የኦልድ ትራፎርድ ተስፋ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ በቅድመ ውድድር ዝግጅቱ ላይ በሬክስሃም 1-0 በመሸነፍ ቢጀምርም አሰልጣኝ ማይክል ካሪክ በወጣት ተጫዋቾችና በካሪንግተን ታዳጊዎች ብቃት እንደተደሰተ ገልጿል። በተለይም ባለፈው የውድድር ዘመን በውሰት ካሳለፈ በኋላ ወደ ካሪንግተን የተመለሰው ሃሪ አማስ በልምምድ ላይ የሚያሳየው እንቅስቃሴ በአዲሱ የውድድር ዘመን በማይክል ካሪክ ስኳድ ውስጥ ትልቅ ሚና እንደሚኖረው ማሳያ ሆኗል። ከዚህ ጋር አያይዘን የማይክል ካሪክን አዲስ ታክቲክና የሃሪ አማስን ሚና በዝርዝር እንመልከተው። ማይክል ካሪክ ባለፈው የውድድር ዘመን ማንቸስተር ዩናይትድን የሻምፒዮንስ ሊግ ተሳታፊ ያደረገበትን የመልሰው ማጥቃት ወይም ደግሞ ትራንዚሽን ቤዝድ የጨዋታ ስልት በመተው ቡድኑ ይበልጥ ወደፊት በመጫን እንዲጫወት ይፈልጋል። ለአዲሱ የታክቲክ ለውጥ
መነሻ እንደ ብሉፕሪንት የሚታየው የፒኤስጂ አጫወት እንደሆነ እየተነገረ ይገኛል። የታክቲካል ልምምዱን በተመለከተ በካሪንግተን በተቀረጸው የቅርብ ጊዜ ልምምድ ቪዲዮ ላይ አብዛኞቹ የማንቸስተር ዩናይትድ ተጫዋቾች ኳስ ከተቀበሉ በኋላ ወደፊት ለሚሮጡ የመስመር ተከላካዮች ወይም ደግሞ ለኦቨርላፒንግ ፉልባክስ በመጀመሪያ ንክኪ ኳስ ሲያቀብሉ ይታያል። ከዛም የመስመር ተከላካዮቹ በፈረስት ታይም ክሮስ በቀጥታ ወደ ተቃራኒ የግብ ክልል የማሻገር ልምምድ ሲሰሩ ተስተውሏል። ታዲያ ወጣቱ ሃሪ አማስ በማንቸስተር ዩናይትድ ቡድን ውስጥ ከሚገኙት የመስመር ተከላካዮች ሁሉ ይበልጥ ማጥቃት የሚወድ ወይም ደግሞ አታኪንግ ማይንድ ተጫዋች በመሆኑ አዲሱ የማይክል ካሪክ ስልት ለሃሪ አማስ የሚመችና ወደ ዋናው ቡድን ለማደግ ትልቅ አስተዋጽኦ አለው። አሰልጣኝ ማይክል ካሪክ ቡድኑን ወደሚፈልገው ደረጃ ለማድረስ ስትራቴጂያዊ እርምጃዎችን እየወሰደ ሲሆን የቴክኒክ ብቃት ያላቸውን አንድሬ ሳንቶስን እና ዩሪ ቴሌሞንስን ማስፈረሙ ማንቸስተር ዩናይትድ ኳስን ተቆጣጥሮ ለመጫወት ያለውን ፍላጎት ያሳያል። በዚህም መሰረት አሰልጣኝ ማይክል ካሪክ ቡድኑን ወደ ተሟላ የማጥቃት ፍልስፍናው በሚያንቀሳቅስበት በዚህ ወቅት ሃሪ አማስ ይህንን ታክቲካዊ እድል ተጠቅሞ በኦልድ ትራፎርድ ድንቅ የውድድር ዘመን ለማሳለፍ በዝግጅት ላይ ይገኛል። የማንቸስተር ዩናይትድ ሶስተኛ አማካይ ፍለጋና ቀጣይ እርምጃዎች። የኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር የሚያደርገውን እንቅስቃሴ አሁንም ማጠናከሩ የቀጠለ ሲሆን ለሶስተኛ አማካይ ዝውውር በርካታ ተጫዋቾችን በአማራጭነት መያዙ እየተነገረ ይገኛል። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ እንዲሁም ዩሪ ቴሌሞንስን ከአስቶን ቪላ በ85 ሚሊዮን ፓውንድ ካስፈረመ በኋላ የነበረበት ከፍተኛ ጫና የቀነሰለት ይመስላል። ማንቸስተር ዩናይትድ እነዚህን የፕሪሚየር ሊግ ልምድ ያላቸውን ሁለት ተጫዋቾች ማግኘቱ ለአሰልጣኝ ማይክል ካሪክ ስኳድ ትልቅ ጥንካሬ የሰጠ ሲሆን የማንቸስተር ዩናይትድ ሶስተኛው አማካይ በዓለም ዋንጫና በቻምፒዮንስ ሊግ የተፈተነ እንዲሁም የፕሪሚየም ደረጃ ተጫዋች መሆን ስላለበት ይህንን ተጫዋች በእርጋታና በህጠና ስትራቴጂ ለማስፈረም ጊዜ እንዲያገኝ አድርጎታል ማለት ይቻላል። ከዚህ ጋር ተያይዞ ከግንቦትና ከሰኔ ጀምሮ በተደጋጋሚ እንደሰማ ነው የማንቸስተር ዩናይትድ ትኩረት አሁንም ቢሆን በሳንቲያጎ ቤርናባው ላይ ያረፈ ይመስላል። ሪያል ማድሪዶች የስፔንና የማንቸስተር ሲቲ የመሃል ሜዳ ሞተር የሆነውን ሮድሪን ወደ ቤርናባው ለመውሰድ ጥረት እያደረጉ እንደሆነ ተዘግቧል። ይህ የሮድሪ ዝውውር የሚሳካ ከሆነ የሪያል ማድሪድን ተጫዋቾች እጣ ፈንታ ሊቀይር ይችላል። ለምሳሌ ሮድሪ ወደ ሪያል ማድሪድ የሚያቀና ከሆነ የ26 ዓመቱ ፈረንሳዊ አማካይ ኦሬሊያን ቹዋሚኒ ወይም ደግሞ ኤድዋርዶ ካማቪንጋ ከክለቡ ለመልቀቅ ይገደዳሉ። ማንቸስተር ዩናይትድ ቹዋሚኒ ለሽያጭ ከቀረበ ፈጣን እርምጃ ለመውሰድ ዝግጁ እንደሆነ በርካታ የመገናኛ ብዙሃን መረጃዎች ይጠቁማሉ። ከቹዋሚኒ ዝውውር ጋር በተያያዘ ትልቁ ስጋት የውሳኔ መዘግየት ነው። ቹዋሚኒ ከሪያል ማድሪድ ጋር ለ5 ዓመታት የሚያቆየውን አዲስ ኮንትራት ለመፈረም ከስምምነት ላይ ቢደርስም እስካሁን በክለቡ በኩል ይፋዊ መግለጫ አልወጣም። ሌላው ማንቸስተር ሲቲ ሮድሪን ለመሸጥ ፈቃደኛ ባለመሆኑ ምክንያት የሪያል ማድሪድ ውሳኔ እስከ ነሐሴ ወር መጨረሻ ድረስ ሊጎተት ይችላል። የሌሎቹን አማካዮች ለምሳሌ የማኑ ኮኔን የባሌባንና የአሌክስ ስኮትን ሁኔታ ስንመለከት ማንቸስተር ዩናይትድ የካርሎስ ባሌባና የማኑ ኮኔን ዝውውር በጥብቅ እየተከታተለ ይገኛል ሲል ስካይ ስፖርት ዘግቧል። ማንቸስተር ዩናይትድ ለረጅም ጊዜ ሲከታተለው የነበረውን የ22 ዓመቱን የካሜሮን አማካይ ካርሎስ ባሌባን ለማስፈረም አሁንም ፍላጎት እያሳየ ነው ተብሏል። ምንም እንኳን ካርሎስ ባሌባ ባለፈው የውድድር ዘመን የብቃት መውረድ ቢታይበትም ማንቸስተር ዩናይትድ አሁንም ቢሆን ትልቅ እምነት እንደጣለበት መረጃዎች ይጠቁማሉ። ነገር ግን እስካሁን በሁለቱ ክለቦች መካከል ይፋዊ ድርድር ያልተጀመረ ሲሆን ብራይተን ከመጀመሪያው የዋጋ ተመን የመቀነስ ፍላጎት ያለው አይመስልም ተብሏል። ሌላኛው አማካይ በሮማ የሚጫወተው የ25 ዓመቱ ማኑ ኮኔ ሲሆን ለፈረንሳይ ብሔራዊ ቡድን በዓለም ዋንጫው ላይ ባሳየው ድንቅ ብቃት የበርካታ አውሮፓ ክለቦችን ቀልብ ስቧል። በዚህም መሰረት ሊቨርፑል፣ አርሰናልና ማንቸስተር ዩናይትድ የማኑ ኮኔ ፈላጊዎች እንደሆኑ እየተነገረ ይገኛል። የጣሊያኑ ክለብ ሮማ ለተጫዋቹ የሚጠይቀው ክፍያ ብራይተን ለባሌባ ከሚጠይቀው ያነሰ እንደሚሆን ስለሚጠበቅ ማንቸስተር ዩናይትድ የዝውውር ሁኔታውን በቅርብ እየመረመረ ይገኛል። ከፈረንሳይ የሚወጡ መረጃዎች እንደሚያመለክቱት ከሆነ ከሌሎቹ ክለቦች በተሻለ ማንቸስተር ዩናይትድ የማኑ ኮኔን ፊርማ ለማግኘት በግንባር ቀደምትነት እየመራ ነው ተብሏል። ታዲያ በዓለም ዋንጫው ላይ ድንቅ ብቃቱን ያሳየው የ25 ዓመቱ ማኑ ኮኔ በማንቸስተር ዩናይትድ እቅድ ውስጥ በቀዳሚነት ቢኖርም የጉዳት ታሪኩ ትልቅ ስጋት በመፍጠሩ እስካሁን ድረስ በሁለቱ ክለቦች መካከል ይፋዊ ድርድር አልተጀመረም ተብሏል። የቦርንመዞቹ አማካዮች ታይለር አዳምስ እና አሌክስ ስኮት ከክለባቸው ጋር የ2 ዓመት ኮንትራት ብቻ የቀራቸው በመሆኑ በማንቸስተር ዩናይትድ የእጩዎች ዝርዝር ውስጥ እንደሆኑ በተደጋጋሚ እየሰማን እንገኛለን። ሁለቱም ተጫዋቾች በሌሎች የፕሪሚየር ሊግ ክለቦች ተፈላጊ ሲሆኑ ቼልሲ፣ ሊቨርፑል፣ አርሰናል እና ማንቸስተር ዩናይትድ የአሌክስ ስኮት ፈላጊዎች ናቸው።
አሌክስ ስኮት ከቦርንመዝ የቀረበለትን አዲስ የኮንትራት ጥያቄ ውድቅ ማድረጉ ተሰምቷል። ቦርንመዝ በበኩሉ ኮንትራቱን ባያራዝምም አሌክስ ስኮትን በዚህ ዓመት የመልቀቅ እቅድ እንደሌለው በግልጽ አሳውቋል። ለዚህ ውሳኔውም ቼልሲ ያቀረበውን 64 ሚሊዮን ፓውንድ ውድቅ ማድረጉ አንዱ ማሳያ ነው። ከዚህ ጋር ተያይዞ የማንቸስተር ዩናይትድ አቋም ግልጽ ነው። ማንቸስተር ዩናይትድ በዝውውር ገበያው ላይ ቸኩሎ ውሳኔ ከመስጠት ይልቅ የተጠና ስትራቴጂ በመከተል የትልልቅ ተጫዋቾችን ሁኔታ እየተከታተለ ሲሆን በተለይም የሪያል ማድሪድ እና የሮድሪ ጉዳይ ውሳኔ ሲያገኝ የሶስተኛውን አማካይ ዝውውር ያጠናቅቃል ተብሎ ይጠበቃል። እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ አጫጭር መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ስለ ማንቸስተር ዩናይትድ ምን ሐሳብ አላችሁ? በተለይ ማርከስ ራሽፎርድ የትኛውን የማሊያ ቁጥር የሚለብስ ይመስላችኋል? በተጨማሪም ማንቸስተር ዩናይትድ ቢያስፈርመው ብላችሁ የምትመርጡት ሶስተኛው አማካይ ተጫዋች ማን ነው? እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ስለ ፕሮግራማችን የሰማችሁና ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ሁኑ። United, take me home.